የዘውትር ተመልካቾቻችን በያላችሁበት የተለመደው ሰላምታችን ድረሳችሁ እያልን ለሰዓቱ ያጠናቀርንላችሁ ዜናዎቻችን ይዘን መተናል። እስከ ዜናዎቻችን ማጠናቀቂያ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዜናዎቻችን እንሸጋግራለን። ወደ ዝርዝር መረጃዎቻችን ከመሸጋገራችን በፊት አርዕስተ ዜናዎቹ በማስቀደም እንጀምራለን። ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው እንደተሾሙ ተረጋገጠ። ዘመቻ ኮሎኔል ታደሰ ሸቴ በሚል ዘመቻ በዛሬው ዕለት በጋዞ ወረዳ ስታይሽ ከተማ ላይ የአማራ ፋኖ ወሎ እዝ ድል አድርጓል። ኤርትራ ወደ አሜሪካ እንዳይገቡ ከታገዱ ሀገራት ዝርዝር ተካተተች። እነዚህና ሌሎችን በዝርዝር የምንከታተል ይሆናል። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜናችን ስናልፍ ተቀማጭነታቸው አዲስ አበባ ለሆኑት ዲፕሎማቶች በሰጠው ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን አመልክተው አንደኛው የህወሓት ክንፍ ጊዜያዊ መንግስት በግልጽ ኃይል ተጠቅሞ ለመዳድ እየሞከረ ነው ብለዋል። ወራት ወዲህ በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ ይህ ለመጀመሪያ ጊዜ ነው። ኤርትራ ወደ አሜሪካ እንዳይገቡ ከታገዱ ሀገራት ዝርዝር ተካተተች። የትራምፕ አስተዳደር 43 ሀገራት ላይ የቪዛ እግድ መጣሉ ተነግሯል። እግዱ 3 ክፍሎች ያሉት መሆኑን ጊዜያዊ እቅዱ እንደሚያሳይ ተዘግቧል። በዚህም በመጀመሪያው ምድብ ሙሉ ለሙሉ ወደ አሜሪካ እንዳይገቡ የተከለከሉት ውስጥ ሶማሊያና ሱዳንን ይጠቅሳሉ። ሰሜን ኮሪያም በዚህ ዝርዝር ውስጥ ተካታለች። በከፊል እግዱ ከጣለባቸው ሀገራት መካከል ደግሞ ኤርትራ፣ ደቡብ ሱዳን እንዲሁም ማይናማር ይገኙበታል። በዚህም እነዚህ ሀገራት ዜጎች በቱሪስት በትምህርትና መሰል ቪዛዎች ተከልክለዋል። ሌሎች ወደ 26 የሚደርሱ ሀገራት ደግሞ የጸጥታ ሁኔታዎቻቸው ወይንም ለአሜሪካ መንግስት በ60 ቀናት ውስጥ በሚሰጡት መረጃ ላይ ተንተርሶ የሚወሰን እግድ ቀርቧል። ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው እንደተሾሙ ተረጋግጧል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ከስልጣን ተነስተዋል። እንዲሁም የህወሓት ጄኔራሎች ወታደራዊ ትርኢት አሳይተዋል። ጄኔራል ምግባይ ኃይልን ጨምሮ ሌሎች በጊዜያዊ አስተዳደር የታገዱት የህወሓት ጄኔራሎች በዛሬው ዕለት ወታደራዊ ትርኢት በአድዋ አሳይተዋል። በርካታ ኮማንዶም አስመርቀዋል ብለዋል። ዘመቻ ኮሎኔል ታደሰ ሸቴ በሚል ዘመቻ በዛሬው ዕለት በጋዞ ወረዳ ስታይሽ ከተማ ላይ የአማራ ፋኖ ወሎ እዝ ድል አድርጓል። በርካታ ያገዛዙ ቅጥረኛ ገዳይ ሰራዊት ማለትም ሚኒሻ፣ አድማ ብተናና ራሱን የመከላከያ ሰራዊት ኃይል እያለ የሚጠራው ኃይል ላይ እርምጃ ተወስዷል። በተጨማሪም የወረዳው ሚኒሻ ጽህፈት ቤት ዘመቻ መምሪያ ኃላፊ ጨምሮ በርካታ የጥላት ሰራዊት ተደምስሰዋል። በዚህ ኦፕሬሽን ላይ ከመክት ኮር የደጋው መብረቅ ክፍለ ጦርና የሰንጥቅ ክፍለ ጦር አንድ ሻለቃ እንዲሁም ከቤተ አማራ ኮር ጽናት ክፍለ ጦር 1 ሻለቃ በማውጣጣት በዛሬው ዕለት ማለት መጋቢት 7 2017 ዓ.ም ከሌሊቱ 6 ሰዓት እስከ ንጋቱ ድረስ በዘለቀው ውጊያ ሙሉ በሙሉ የስታይሽን ከተማ ፋኖች መቆጣጠር ችለዋል። ጦርነቱ እንደተጀመረ የመከላከያ ኮሎኔል ተብየው ከውጊያ በስተጀርባ የኢትዮጵያ ንግድ ባንክ ዘርፎ ወደ ጋሽና በፓትሮል እንደወሰደው የአካባቢው ነዋሪዎች መረጃውን አድርሰውናል ብለዋል። የምስራቅ አፍሪካን ካርታ ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል የሚሉ ወሬዎች ተበራክተዋል። ይህን ጉዳይ ዓለም አቀፍ ማህበረሰብና ሀያላን ሀገሮች ለማስቆም መረባረብ አለባቸው። የኤርትራ ስም ሲነሳ እንደተለመደው በጦርነቱ ላይ ፍጹም ውሸት ይሰማል። የኤርትራ ጦር የትግራይ መሬት የያዘ፣ ኤርትራ ስላልተስማማች የፕሪቶሪያን ስምምነት ለማክሸፍ ጦርነት ልትከፍት ትችላለች። የህወሓት አንዱ ወገን ከኤርትራ ጎን ነው፣ ኤርትራ ፋኖን እየረዳች ነው፣ ከኤርትራ ከግብጽ ከሳውዲ አረቢያ ወዘተ በኋላ አላት። ጩኸቱ ማለቂያ የለውም። መታወቅ ያለበት እውነታዎች የኤርትራ ህዝብ በየብስ በባህርና በደሴቶች የተትረፈረፈ ሀብት የታደለ ነው።
የሱ ያልሆነውን አይፈልግም፣ ፈልጎም አያውቅም። በታሪክ ውስጥ ወረራ በመፈጸም አስቀያሚ ታሪክ የለም። ግን ከተወረረ በፕሬዝዳንት ኢሳያስ አፈወርቂ አነጋገር የኛ ያልሆነውን አንፈልግም፣ የራሳችንን አንሰጥም የሚለው የእሱ የታወቀ መርህ ነው። ነገር ግን ኤርትራ በድንበር ኮሚሽኑ በዓለም ካርታ ላይ ከተደነገገው ዓለም አቀፍ ድንበሮች ውጪ የትኛውን ፓርቲ ንብረት የሆነ መሬት አትይዝም። ኤርትራ በክልላችን በሀገራቱ የውስጥ ጉዳይ ጣልቃ የመግባትና አንዱን ወገን በመደገፍ ሌላውን የማጥቃት ፍላጎትም የላትም። እንደ ፕሪቶሪያ ውል ያሉ ስምምነቶችን የሚመለከተው በቀጥታ ለኤርትራ ሳይሆን ስምምነቱን የፈጸሙት አካላት ብቻ ነው። አንድ ሱዳናዊ ጀነራል በአንድ ወቅት ኤርትራ የአንድ ወገን ወይንም የሌላ ወገን ደጋፊ አይደለችም፣ ኤርትራ ሁሌም የእውነት ደጋፊ ናት ብሎ ነበር። በእርግጥም የኤርትራ ፍላጎት ጥቅምና ጥረት ለክልላችን ህዝቦች ሰላምና መረጋጋት ብቻ ያነጣጠረ ነው። ከኤርትራ አንጻር በየትኛውም የቀጠናው ክፍል ውስጥ የሚፈጠር ማንኛውንም አሳሳቢ ሁኔታ የመላው ቀጠናውን ስጋት ነው። ከውጭ ጣልቃ ገብተን ይልቅ ለሀገር ውስጥ ተዋናዮች ቅድሚያ በመስጠት መፍትሄው በትክክሉ ኃይሎች ትብብር እንዲገኝ ግልጽ አቋም አለው። ይህም በመርህ ላይ የተመሰረተ እምነት መሰረት በማድረግ የኤርትራ መንግስት በክልሉ ህዝቦች መካከል ወንድማማችነት፣ እኩልነትና ትብብር፣ የጋራ ኢኮኖሚ ልማትና አጋርነት የሚያጎለብት መድረክ ለመፍጠር ገንቢ ተሳትፎና ተግባር በማድረግ ቁርጠኛ ጥረቶችን ሲያደርግ ቆይቷል። ከሁሉም የቀጠናው ሀገራት ጋር የነበራት ዲፕሎማሲያዊ ግንኙነት ከአካባቢ መረጋጋት ውጪ ሌላ አይደለም። ጨለማን ማፍረስ አይችልም። ጨለማን የመንጠቅ ኃይል ያለው ብርሃን ብቻ ነው እና ለጦርነት መጸለይና ጥላቻን መስበክ ሰላምና መረጋጋት ሊያመጣ አይችልም። ስለዚህ ፍርሃትና ጥርጣሬን፣ ጥላቻና ግጭትን፣ ሌት ተቀን ጦርነት ከመለመን ይልቅ ለሰላምና ለመተባበር ቁርጠኝነትና ድፍረትን ይጠይቃል። አርስቶትል እንዳለው ትልቁ ድል ጦርነትን ከማሸነፍ ይልቅ ሰላምን መፍጠር ነው ይላል። በታይላንድ መንግስት እርዳታ ከእገታ የተለቀቁት ኢትዮጵያውያን የመንግስት አቅም የላቸውም ብለውም እንደሆኑ ተመላሾቹ ተናግረዋል። ከቅርብ ጊዜ ወዲህ በእስያዊቷ ማይናማር የታገቱ ለባርነት ተዳርገናል፣ ግፍ እየተፈጸመብን ነውና እርዱን የሚሉ ኢትዮጵያውያን ድምጽ እየተሰማ ነው። የሰለባዎቹ ኢትዮጵያ ወላጆች፣ አንቂዎችና መገናኛ ብዙሃንም ጉዳዩን ውሳኔ ወደሚሰጡ አካላት ለማድረስ የተለያዩ ጥረቶች ማድረጋቸውን ተከትሎ ከቀናት በፊት በሁለት ዙር 77 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ለራሳቸውና ለቤተሰቦቻቸው ደህንነት ሲባል ስማቸው እንዳይጠቀስ የፈለጉት ተመላሾች ወደ ማይናማር የሄዱት በሚያውቋቸው ሰዎች ተታለው እንደሆነ ለለዓለ አይን አማርኛ ተናግረዋል። ከዩኒቨርሲቲ ከተመረቀ በኋላ ቤተሰቦቹ እርዳታ በሐዋሳ ከተማ ንግድ ከፍቶ ቢንቀሳቀስ እንደነበረ የገለጸ አንድ ተመላሽ እንዳለው ከሆነ አብሮት ዩኒቨርሲቲ ይማር የነበረ የቀድሞ ጓደኛው አነሳስቶት ወደ ማይናማር ተጉዘዋል። በጣም የማምነው ልጅ ነበር። በቴሌግራም አልፎ አልፎ እናወራ ነበር። የታይላንድ ዋና ከተማ በሆነችው ባንኮክ እንደሚኖር፣ በአንድ ድርጅት ውስጥ ተቀጥሮ እንደሚሰራና በወር በትንሹ 120,000 ብር ገቢ እያገኘ እንደሆነ ነግሮኛል። እኔም ጓጉቼ ድል ካለ እፈልጋለሁኝ አልኩትኝ። እድሉ እንዳለ ከነገረኝ በኋላ ማሽኖቼን ሽጬ ወደ ባንክ አቀናሁ። ነገር ግን እዛ ስደርስ የተቀበለ ሌላ ሰው ነበር። የማላውቃቸው ሰዎች ኤርፖርት ውስጥ ተቀብለውኛል። አንተ የት ነህ ስለው አይዞ እነሱ ናቸው አሰሪዎች፣ ዝም ብለህ አርገ የሚሉህን አድርግ፣ ተባበራቸው፣ ምንም አትሆንም፣ ወደኔ ነው የሚያመጡ ያሉት ብሎኝ ማይናማር ግዛት ስንገባ በድንገት አድራሻውን አጠፋብኝ። ከዛ በኋላ ለ4 ወራት ያለ ደሞዝና እረፍት አሰሩኝ ሲልም አክሏል። በ10 ወራት በከባድ ስቃይ ውስጥ መቆየቱን የሚናገረው የተመላሽ ቤተሰቦቹ ሞቷል ብለው አምነው እንደነበር፣ ነገር ግን በተአምር ተርፎ ለሀገሩ መብቃቱንም ጠቅሷል። ኢትዮጵያውያኑ ጨምሮ በማይናማር እገታ ስር ያሉ ዜጎች ሁሉም በሚባል ደረጃ በባንኮች በኩል የገቡ በመሆኑ የታይላንድ መንግስት ዓለም አቀፍ ጫና ሲበዛበት ባደረገው ጥረት የተወሰኑትን ሲያስለቅቅ እነሱን ለዚህ እድል መብቃታቸውን ተመላሾች ተናግረዋል። አላይን ያልናገራቸው ሶስተኛው ተመላሽ በቅርብ በሚያውቀው ሰው አማካኝነት የተሻለ ህይወት ፍለጋ ወደ ታይላንድ ከዚያ በማያውቃቸው ሰዎች አማካኝነት ከ3 ቀናት የመኪና ጉዞ በኋላ ማይናማር መግባቱን ተናግረዋል። ወደ ታይላንድ ከመጓዙ በፊት ቤተሰቦቹ መኖሪያ ቤታቸውን አስይዘው በብድር ባወጡለት ገንዘብ ስራ ጀምሮ እንደነበርና ዕለታዊ ገቢ ያገኘበትን የነበረውን
ስራውን አቋርጦ ለህይወት ዘመን ችግር መዳረጉን አክሏል። በቀን ውስጥ 17 ሰዓት ያለ እረፍት የግዳይ ስራ ሲሰራ እንደነበር የሚናገረው የአስተያየት ሰጪ ተስፋ ቆርጬ ሞቴን እየተጠባበኩ እያለ በታይላንድ መንግስት እርዳታ እሱን ጨምሮ የተወሰኑ ኢትዮጵያውያን ከእገታ መለቀቃቸውን ነግሮናል። ከማይናማር የተለቀቀውን ገንዘብ አያስገኝም ብለው የለዩንን ነው አጋቾች የመስራት አቅም አላቸው ብለው ያመኑባቸውን ይዘው አድራሻ ቀይረው ወደ ሌላ ቦታ ወስደዋቸዋል ብሏል። ይህ ተመላሽ የተከበራችሁና የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርንላችሁ ዜናዎቻችን በዛው አብቅተናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ እንዲሆንላችሁ ተመኘን።